ሰበር ዜና የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ከነባለቤታቸው ከባድ ጥቃት ከፈጸሙ በኋላ አንጠልጥለው ይዘው መውጣታቸውን ተናግረዋል። አዎ አሜሪካ በባህሪዋ ለእርሷ የማይመቹ ሀገራትን፣ መንግስታትን፣ ግለሰቦችና ቡድኖችን፣ ተቋማትን መምታት፣ ማስመታት፣ ማጥፋትና ማስጠፋት፣ መግደል፣ ማስገደልን ታውቅበታለችና እነሆ ዛሬም በቬንዙዌላ ማጀት ዘው ብላ ገብታ ይዛ ወጥታለች። የቬንዙዌላን መሪ አሁን ድረስ የት እንዳሉ አይታወቅም። በዚህም ምክንያት የሀገሪቱ ጦር ኃይሎች በህይወት መኖር አለመኖራቸውን ግልጽ መረጃ እንዲሰጠን እንፈልጋለን የሚል ማሳሰቢያ አውጥተዋል። ሰላም ጤና ይስጥልን፣ እንደምን አላችሁ? ይህ መልካሙ ሚዲያ ነው። የዕለቱን ዓለም አቀፍ ዜና ትንታኔ ይዘን መጥተናል። እስከ ፕሮግራማችን ፍጻሜ አብራችሁን ዝለቁ። ቀደም ሲል የቬንዙዌላ መንግስት ዋሽንግተን የወሰደችውን ወታደራዊ ጥቃት ውድቅ በማድረግ አሜሪካ በብዙ ግዛቶች ውስጥ የሲቪልና ወታደራዊ ተቋማትን በማጥቃት ክስ መስርቶባትም ነበር። የፕሬዝዳንት ማዱሮ መንግስት ተከታታይ ጥቃቶችን ተከትሎ ብሔራዊ የአደጋ ጊዜ አዋጅ ማወጁም የሚዘነጋ አይደለም። ትራምፕ ከቀኑ 11 ሰዓት ወይም 16 ጂኤምቲ በአካባቢው ሰዓት አቆጣጠር ከማር አላጎ ፓልም ቢች ፍሎሪዳ በሚገኘው የግል ርስታቸው ጋዜጣዊ መግለጫ እንደሚሰጡም ተነግሮ ነበር። የአሜሪካው መሪ ዛሬ ቀደም ብለው ይህን የገለጹት ጦራቸው የቬንዙዌላ ፕሬዝዳንት ማዱሮን እንደያዙ ከተናገሩ በኋላ ነው። ቬንዙዌላ ማዱሮንና ባለቤታቸው የት እንዳሉ እንደማያውቁ ገለጸች። የቬንዙዌላ ምክትል ፕሬዝዳንት ዴልሲ ሮድሪጌዝ መንግስት ፕሬዝዳንት ኒኮላስ ማዱሮና ባለቤታቸው ሲሊያ ፍሎሬስ የት እንዳሉ እንደማያውቅ ተናግረዋል። ሮድሪጌዝ ቅዳሜ ዕለት በመንግስት ቴሌቪዥን በተላለፈው የድምፅ መልእክት ላይ መንግስት ማዱሮና ፍሎሬስ በሕይወት መኖራቸውን የሚያሳይ ማስረጃ እየጠበቀ መሆኑንም አክሏል። የአውሮፓ ህብረት ማዱሮ ህጋዊነት የጎደለው ነው ሲል ሀሳቡን ሰጥቷል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ እንዳሉት ህብረቱ በቬንዙዌላ ያለውን ሁኔታ በቅርበት እየተከታተለ ሲሆን ጉዳዩን ለመቆጣጠርም ጥሪ አቅርቧል። ካላስ በሰጡት መግለጫ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና ከካራካስ የአውሮፓ ህብረት አምባሳደር ጋር እንደተነጋገሩም ገልጿል። የአውሮፓ ህብረት ሚኒስትር ማዱሮ ህጋዊነት እንደጎደላቸውና ሰላማዊ ሽግግርን እንደከለከሉ ደጋግሞ ተናግሯል ስትል አክላም በሁሉም ሁኔታዎች የዓለም አቀፍ ህግ መርሆችና የተባበሩት መንግስታት ቻርተር መከበር አለባቸው ብላለች። ካላስ እንዳሉት በቬንዙዌላ የአውሮፓ ህብረት ዜጎች ደህንነት የህብረቱ ከፍተኛና ቀዳሚ ስራ ነው ብሏል። ኩባ የአሜሪካ በቬንዙዌላ ላይ የፈጸመችውን ወንጀል በጥብቅ አውግዛለች። አሜሪካ የግራ ዘመሙን ፕሬዝዳንት ኒኮላስ ማዱሮን በሚያስደንቅ ወታደራዊ ዘመቻ እንደያዘች ከተናገረች በኋላ ኩባ በቬንዙዌላ ህዝብ ላይ የተፈጸመውን መንግስታዊ ሽብርተኝነት በጽኑ ተቃውማለች። የኩባ ፕሬዝዳንት በዛሬው ዕለት ባወጡት መግለጫ የሰላም ቀጠናው ጭካኔ የተሞላበት ጥቃት እየደረሰበት መሆኑን አሳውቀዋል። ምክንያቱም አሜሪካ በቬንዙዌላ ላይ ለፈጸመችው ወንጀለኛ ጥቃት የዓለም አቀፉ ማህበረሰብ ተገቢውን ምላሽ እንዲሰጥም ጠይቀዋል። የአሜሪካ ዜጎች ስለ ቬንዙዌላ ስጋት ምን ያስባሉ ተብሎ በተጠየቀው መሰረት በቬንዙዌላ ላይ በህዝብ አመለካከት ከፍተኛ የህዝብ አስተያየት አልተሰጠም። ነገር ግን አንዳንድ የቅርብ ጊዜ ጥናቶች እንደሚያሳዩት ብዙ አሜሪካውያን ሀገሪቱ ለአሜሪካ የሰጠችውን ስጋት እንደ ጭካኔ ያሳያል። ከህዳር 19 እስከ 21 ድረስ በሲቢኤስ የዜና ጥናት መሰረት ቬንዙዌላ ለአሜሪካ ደህንነት ትልቅ ስጋት እንደሆነች የተመለከቱት 13 በመቶ የሚሆኑት ምላሽ ሰጪዎች ብቻ ናቸው። ሌሎች 48 በመቶ የሚሆኑት ደግሞ ሀገሪቱን እንደ ቀላል ስጋት አድርገው ሲመለከቱ፣ 39 በመቶ የሚሆኑት ስጋት እንዳልሆነች ሀሳባቸውን ሰጥተዋል። በጥናቱ ላይ ከተሳታፊዎች መካከል 70 በመቶ የሚሆኑት የአሜሪካን ወታደራዊ እርምጃ እንደሚቃወሙ በእጅጉ እንደሚያወግዙም ገልጸዋል።
በቬንዙዌላ ላይ ለተሰነዘረው ጥቃት ተጨማሪ ዓለም አቀፍ ምላሾች። ማድሪድ በቬንዙዌላ ያለውን ውጣ ወረድ ልከኝነትና ለዓለም አቀፍ ሕግ አክብሮት እንዲሰጥ ጥሪ አቅርቧል ሲል የስፔን የውጭ ጉዳይ ሚኒስትር ባወጣው መግለጫ አስታውቋል። በቬንዙዌላ ሰላማዊ መፍትሄ ለማግኘት ራሱን እንደ አንድ መፍትሄ አቅራቢ አድርጎ ይናገራል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በቬንዙዌላ ያለውን ሁኔታ በቅርበት እየተከታተልን ነው፣ እንዲሁም በሀገሪቱ ውስጥ ስላሉት ዜጎች መረጃ ለመሰብሰብ ያለሙ መሆናቸውንም አክለው ገልጸዋል። ሜሎኒ ከጣሊያን የውጭ ጉዳይ ሚኒስትር አንቶኒ ታጃኒ ጋር ያለማቋረጥ ግንኙነት እንደነበራቸው አክለው ተናግረው በአሁኑ ጊዜ ወደ 160 ሺህ የሚጠጉ ጣሊያኖች በቬንዙዌላ ይኖራሉ፣ አብዛኛዎችም የሁለትዮሽ ዜግነት ያላቸው ናቸው ብለዋል። የተቃዋሚ መሪ ማሪያ ኮሪና ማቻዶ ራሷን በምዕራባውያን የሚደገፍ ምክትል አድርጋ ትቆጥራለች። ነገር ግን የማዱሮ የፖለቲካ ተቃዋሚዎችም የአሜሪካን ጣልቃ ገብነት በእጅጉ አይቀበሉትም፣ ያወግዙታልም። ማዱሮ የአሁኑ መሪ የሆነው የቻቪዝም ንቅናቄ በመላ ሀገሪቱ ተወዳጅ ሆኖ ቀጥሏል። ባለሙያዎች ሀገሪቱ ወደ የእርስ በርስ ጦርነት ወይም አስከፊ ግጭት ልትገባ እንደምትችልም ያላቸውን ስጋት እየገለጹ ነው። የላቲን አሜሪካ ከፍተኛ ተንታኝ እንዳሉት ዩናይትድ ስቴትስ በቬንዙዌላ ላይ ለ6 ወራት ያካሄደ ቸው እርምጃ ፕሬዚዳንት ኒኮላስ ማዱሮን ለማስወገድ የሚያስፈልገውን ውስጣዊ ተቃውሞ አላስገኘም። የላቲን አሜሪካ የአሜሪካና የሰሜን አሜሪካ ፕሮግራም በቻተም ሃውስ ከፍተኛ የምርምር ባልደረባ የሆኑት ክሪስቶፈር ሳባቲኒ በቬንዙዌላ ባህር ዳርቻ ላይ ለተከሰቱት ጥቃቶች እና ለአሜሪካ ምክንያቶች ያለው ትረካ በጊዜ ሂደት ተለውጧል ወይም ጸረ ናርኮቲክ መድኃኒቶች፣ የማዱሮ መወገድ፣ የአገዛዝ ለውጥና ይህ እርምጃ የ6 ወር ጭማሪ የማዱሮ መወገድን ወይም የአገዛዝ ለውጥን ሊያመጣ የሚችል ውስጣዊ ተቃውሞ ማስከተሉ የማይቀር ነው ብለዋል። ሳባቲኒ በአሜሪካ ውስጥ ስላለው ውስጣዊ ገደቦች ጠቁመው በቬንዙዌላ ስለሚካሄደው ወታደራዊ እርምጃ፣ የህዝብ ተቃውሞና ቀጣይነት ያለው አድማ በጦርነት ኃይሎች ሕግ መሰረት የኮንግረሱን ድምፅ ሊያነሳ የሚችልበት እድል እንዳለም ጠቅሰዋል። የብራዚል፣ የኮሎምቢያ፣ የቺሊና የሜክሲኮ መሪዎችን ጨምሮ የግራ ዘመም የክልል የሀገራት መሪዎች ማዱሮን በአብዛኛው በእጃቸው እንዲቆዩ ስልጣናቸውም እንዲሰነብት አስችለዋል ይባልላቸዋል። በቅርቡ በሆንዱራስና በሴንት ቪንሰንትና በግራናንስ ከተካሄደው ምርጫ በኋላ አጋሮቹን አጥተዋል። በክልል ደረጃ ኩባና ኒካራጎ የቬንዙዌላ ጠንካራ አጋሮች ሆነው ቀጥለዋል እስካሁንም ድረስ። ቻይናና ሩሲያ ከቬንዙዌላ ጋር ጠንካራ የኢኮኖሚና ስትራቴጂካዊ ግንኙነት መያዛቸውን ቀጥለው ከኢራን ጋር ያለው ግንኙነት በአሜሪካ ፖሊሲ ላይ ባላቸው የጋራ ተቃውሞ ምክንያት አድጓል ይባላል። የተለያዩ የዓለም ሀገራት መሪዎች በቬንዙዌላ ላይ የተፈጸመውን ጥቃት እያወገዙ ይገኛሉ። የኮሎምቢያ ፕሬዝዳንት ጉስታቮ ፔትሮ በኤክስ ገጻቸው ላይ በጻፉት ጽሑፍ የኮሎምቢያ ሪፐብሊክ ሰላም፣ የዓለም አቀፍ ሕግ መከበር፣ የሕይወትና የሰብአዊ ክብር ጥበቃ ከማንኛውም አይነት የትጥቅ ግጭት በላይ ማሸነፍ እንዳለበት ያላትን እምነት በድጋሜ ገልጻለች ብለዋል። የኩባ ፕሬዝዳንት ሚጌል ዲያዝ ካኔል በማህበራዊ ሚዲያ ላይ ዋሽንግተን በቬንዙዌላ ላይ የወንጀል ጥቃት ፈጽማለች በሚል ክስ ከከሰሱ በኋላ አስቸኳይ ዓለም አቀፍ ምላሽ እንዲሰጥም አሳስበዋል። የኢራን የውጭ ጉዳይ ሚኒስቴር ባወጣው መግለጫ የአሜሪካ ወታደራዊ ጥቃት በቬንዙዌላ የሀገሪቱን ብሔራዊ ሉዓላዊነትና የግዛት አንድነት በግልጽ የሚጥስ ህገወጥ ወንጀል ነው የሚል መግለጫ አውጥቷል። ውድ አድማጭ ተመልካቾቻችን ለዛሬ ያዘላችሁ ዓለም አቀፍ ዜና ትንታኔያችን እዚህ ላይ እናበቃለን። አብራችሁን ስለዘለቃችሁ እጅግ በጣም እናመሰግናለን። ቻው፣ መልካም ጊዜ። መልካሙ ሚዲያ ታማኝ የመረጃ ምንጭ